ተቃዋሚዎችን ዝም ማሰኝቶልን ከጠላት ከዲያብሎስ ጠብቆን ራሳችን የራሳችን ጠላት ሆነን እንነሳለን። በትንሽ ደቂቃ ደስታ በትንሽ ደቂቃ ደስታ ከትዳሩ ውጭው ሄዶ ላደረገው እባክህን ከራሴ ጠብቀኝ አልኩኝ። ይሄ ማለት ነው ራስን መጠበቅ፣ ራስን ፕሮቴክት ማድረግ ነው። እንደ መነሻ እንዲሆን The Count of Monte Cristo የሚባል ሙቪ ያለ የቆየ ነው። አይ ቲንክ ኦሪጂናል ታሪኩ የፈረንሳይኛ ይመስለኛል እና ተተርጉሞ በሙቪ ሰርተውታል። እና እዛ ላይ ኤድመንድ የሚባል ካራክተር አለ። ከዛ ደግሞ ጃኮፖ የሚባል ካራክተር አለ። እና ምንድነው ኤድመንድ ያድነውና ጃኮፖን ከሞት ያድነዋል። ከዛ ጃኮፖ ኤድመንድን በቀሪው ዘመኔ ሁሉ ያንተ ጠባቂ ነኝ፣ አንተን እጠብቅሃለሁ ብሎ ቃል ይገባል። አንዳንድ ቦታ ላይ ኤድመንድን ሊጠብቀው ሲሞክር ግን ኤድመንድ ይናደዳል እና አንድ ቀን ምን አለው? I promised to protect you አለው። I swore to protect you አለው። ጃኮፖ ለኤድመንድ ነው I promised to protect you and I will protect you even if it means I have to protect you from yourself አለው። ከራስህም ቢሆን ፕሮቴክት ማድረግ ያለብኝ ፕሮቴክት አደርግሃለሁ፣ ከራስህ እጠብቅሃለሁ አለው። እኔ ጸሎት እንደምወድ ታውቂያለሽ። በጣም ነው የምወደው እና አንዱ የምትጸልዩ ጸሎት ፕሮቴክሽን ነው። ጠብቀኝ ብለሽ ጸልያለሽ እና ያው ከዲያብሎስ ከስራው ጠብቀኝ ብዬ ነው የምጸልያለሁ። ያለ ምክንያት ከሚጠሉኝ ሰዎች ከሚነሱብኝ ሰዎች ጠብቀኝ ብዬ ጸልያለሁ። ከአደጋ ከህመም ጠብቀኝ ብዬ ጸልያለሁ። አንድ ቀን ግን ራሴን ያስገረመኝን ጸሎት ጸለይኩ። ልንገርሽም ብዬ እንደጸለይኩ እግዚአብሔር ሆይ እባክህን ከራሴ ጠብቀኝ። ከራሴ ጠብቀኝ። ለምን እንደዛ አልክ ዶክተር? አስረዳለሁ። አንዳንድ ጊዜ ጠላቶችን ያሸንፍልሽና ከክፉ ነገሮች ሁሉ ይጠብቅሽና አንቺ ራስሽን ትጎጃለሽ። እኔ ራሴ ጎዳለሁና ራሳችንን የምንጎዳበት ምሳሌ ልስጥሽና በደንብ አስረዳለሁ። በሱ ራሳችንን የሚጎዳ ነገር እናደርግና ተቃዋሚዎችን ዝም አሰኝቶልን ከጠላት ከዲያብሎስ ጠብቆን ራሳችን የራሳችን ጠላት ሆነን እንነሳለን። አንድ ምሳሌ ልንገርሽ። አንድ ሰው ነበረ፣ በጣም የተሳካለት ሰው ነው። በጣም ጥሩ ሚስት አለችው፣ 3 ልጆች አሉት፣ ቆንጆ ቤት አላቸው። ስራው ቢዝነሱ የተሳካ ነው። በጣም የተሳካለት ቢዝነስ ነው ያለው። ጓደኞቹ ቤት ይመጣሉ፣ ይጫወታሉ። ቤቱ ሳቅ ነው፣ ጨዋታ ነው። ዘመድ አዝማድ ይሰበሰባል፣ ይጫወታል፣ ይበላል፣ ይጠጣል። እንደዛ ነው በነገር ሁሉ። ልጆቹ ጎበዝ ተማሪዎች ናቸው። ሚስቱ በጣም ደስተኛ ነች፣ ትወደዋለች፣ ታከብረዋለች። መስሪያ ቤት ውስጥ አንዲት ልጅ ተቀጠረች። ለሱ ቢሮ ቅርብ ነች፣ እንደ ጸሐፊ ነች። ብዙ እሱ ቢሮ ትገባለች እና ያ እንግዲህ በጣም ሰላማዊ ኑሮ የሚኖር ሰው ነው። እና እቺ ልጅ ተቀጠረች። አትራክቲቭ ናት፣ ቆንጆ ናት። ሰውነቷ የሚያጓጓ የሚያሳሳ ነው። በዛ ሲያወሩ መስመር ሲያልፉ ሲጫወቱ ለካ መዋደድ ውስጥ ገብተዋል እና የፍቅር ግንኙነት ይጀምራሉ። እሷ አፓርትመንት ትጋብዘዋለች፣ ይሄዳል፣ ቆይቶ ይመጣል፣ ሌላ ቀን ይሄዳል እና አንድ ቀን ያው አብረው ተኙ። ከዛ እንትኗ ስራቸው ቀጠለ። በስንተኛው ጊዜ ነገረችው? ጸንሻለሁ አለችው። አርግዛለች። ከዛ ደነገጠ። ግን ያው ምን ችግር አለ? ከተማ ውስጥ ያው ማስወረድ ይቻላልና አለ ውርጃ የሚሰራበት፣ እዛ ታስወርጃለሽ አላት። የመጀመሪያው ስተቴ ኃጢአት ነው አለችው። ከአንተ ጋር መተኛቴ ከባለ ትዳር ጋር እንደገና ደግሞ አሁን ባስወርድ ደግሞ ሌላ ሁለተኛ ኃጢአት ነውና አላስወርድም አለችው። ከዛ እሱ የተጠቀመው ዘዴ ስለጨነቀው
የሆነ ገንዘብ ከፍሏት ከመስሪያ ቤት እንድትወጣ አደረጋት እና ሙሉ በሙሉ መካድ የሚለውን ስትራቴጂ ተጠቀመ። ከእሷ ጋር እኔ ግንኙነት ኖሮኝ አያውቅም ብሎ ሊክድ ማለት ነው። እሷ ሆዷ እየገፋ መጣ። 6 ወር አለፈው እንደዚህ። አሁንም ሊያናግራት አይፈልግም፣ ክዷል። እሱ ያላወቀው ምንድን ነው? የተጻጻፉት ቴክስት ሜሴጆች በሙሉ ስልኳ ላይ አሉ። የላከላት የፍቅር መልእክቶች ሁሉ ስልኳ ላይ አሉ። የላከላት የድምፅ መልእክቶች ስልኳ ላይ አሉ። አንዳንድ ቦታ ላይ ደግሞ ስልክ ሲያወሩ ቀርተዋለች። እንደሚቀዱ ታውቂያለሽ። አንዳንድ ሰዎች አሳምራ ቀርተዋለች። ስለዚህ ሚስቱን ቀጠረቻት። ቴክስት ሜሴጆቹን በሙሉ አሳየቻት። ድምፁን አሰማቻት። የተቀዳውን ደግሞ ድምፅ አሰማቻት። ሁሉ አስረዳቻት። ስለዚህ ከሱን የጸነስኩት አለቻት። ምንም ጥርጥር የለው። ሚስትየው ደግሞ ይሄ ኖ ነንሴንስ ሌዲ የሚባሉ አሉ። ይሄ አንዳንዶቹ ያው መቼስ ምን ይደረግ ወንድ አይደል እንደው ወንድ እኮ አርፎ አይቀመጥም ምናምን የሚሉ ናቸው። ሲቀልድ አታውቅም። ኖ ናንሴንስ። ማስረጃውን በሙሉ ወሰደችለት። ይህን አድርገሃል አለችው። ከዛ ፍርድ ቤት አቆመችው። ፍርድ ቤት ፍቺ ፈጸሙ። ንብረት ሲከፋፈሉ ቤቱ ለሚስትየው ተሰጣት። ስለ ልጆች ፍርድ ቤቱ ከእናትየው ጋር እንዲሆኑ ፈረደ። የተወሰነ ንብረት። ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ። ያጣውን ነገር ተመልከች። ይህችን የመሰለች ሚስት አጣ፣ ልጆቹን አጣ፣ ቤቱን አጣ፣ ዝናውን አጣ፣ ስሙን አጣ፣ ክብሩን አጣ፣ እንቅልፉን አጣ። በምክንያት በትንሽ ደቂቃ ደስታ በትንሽ ደቂቃ ደስታ ከትዳሩ ውጭው ሄዶ ላደረገው በትንሽ ደቂቃ ደስታ ይህንን ሁሉ ነገር ሉዝ አደረገ። ይሄ ማን ያደረገበት? ምናልባት ሰይጣን ቢጠየቅ እኔ የለሁበትም ሊል ይችላል። እኔ ያላረኩም ሊል እኛ እናሳባለን እንጂ እኔ ራሱ ደንግጫለሁ። አንዳንዱ ተጽዕኖ ያደርጋል ጠላት፣ እውነት ነው። ግን አንዳንዱ ላይ እኔ የለሁበትም ሊል ይችላል። ቢጠየቅ ራሱ ነው ሄዶ የተኛውን እኔ አላውቅም እንደው ሊል ይችላል። እውነት ነው። አሁን ሁሉ ነገር ተሳክቶለት በራሱ ላይ የተነሳ ማለት በጣም ራሱ ከራሴ ጠብቀኝ፣ አቤቱ ከራሴ ጠብቀኝ፣ ፈጣሪ ከራሴ ጠብቀኝ። ሁለተኛ ምሳሌ ልንገርሽ። ቆበስ ሴት ነች፣ የቢዝነስ ሴት ነች። ፀጉር ቤት ከፍታለች። ፀጉር እየሰራች ነው። ካጠገቡ ግሮሰሪ ከፍታለች። ቢዝነሷ የተሳካ ነው። ጥሩ እየሆነላት ነው። ከዛ ባለሀብቶች ትተዋወቃለች። እነዚህ ባለሀብቶች ደግሞ ይቀርቧታል፣ ይጠጋሉ፣ ይጋብዟታል፣ ምናምን ግሩፕ ውስጥ ያስገቧታል። ዝም ብለሽ ፀጉር ቤት ምናምን እያልሽ ትታገያለሽ። ግሮሰሪ እያልሽ ምናምን ሽንኩርት ሸጠሽ ምናምን ለመኖር ትታገያለሽ። ትላልቅ እኮ ስራዎች አሉ፣ ከኛ ጋር አብረን እንስራ ይሏታል። ከዛ አብራ ልትሰራ ትገባለች። ከነሱ ጋር ቢዝነስ ግሩፑን ጆይን ታደርጋለች። ለካ ያ ግሩፕ ወንጀለኛ ግሩፕ ነው። ኢሌጋል በሆነ ህገወጥ በሆነ መንገድ ቢዝነስ የሚሰራ ግሩፕ ነው። ከዛ እሷ ከገባች በኋላ እሷም ሲስተም ውስጥ ከገባች በኋላ ይያዛሉ። ፍርድ ቤት ይቀርባሉ። 5 ዓመት ይፈረድባታል። ስራዋን እየሰራች ነበር፣ በሰላም ፀጉር እየሰራች ጎብዛ፣ ካጠገቡ ግሮሰሪ ከፍታ እየሰራች በሰላም። አሁን እነዚህ ሰዎች ተጽዕኖ አለ፣ ግን ትልቅ ሰው ነች። ውሳኔዋ የሷ ነው። ምልክቶችም አይታ ይሆናል ህገወጥ ለመሆኑ። ማን ነው ጠላት ሆነ የተነሳባት? አቤቱ ከራሴ ጠብቀኝ ማለት ለዚህ ይሄ ነው። ከይልሽ እዛ ሰዎችን ዝም አሰኝቶልሽ ከልክሎልሽ አጥሮልሽ እኔን ግን ካልተጠነቀቁ እኔ ራሴን ልጎዳ እችላለሁ። ለወጣቶች ደግሞ እንዲመች አንድ ምሳሌ ልጨምርልሽ እና እንቀጥላለን። ተማሪ ነው፣ ሰቃይ ተማሪ፣ በጣም አንደኛ የሚወጣ ተማሪ ነው። ጨረሰ በክብር ስኮላርሺፕ አገኘ፣ ፉል ስኮላርሺፕ። ከዛ ዩኒቨርሲቲ ገባ። አሜሪካ ግን ሙሉ ስኮላርሺፕ አግኝቶ አሜሪካ ዩኒቨርሲቲ ገባ። አሁን እዛ ኮሌጅ እና ዩኒቨርሲቲ ሲገቡ ምንድነው ችግሩ? አርብ ጭፈራ ይወጣሉ፣ ፓርቲ ይወጣሉ። የተለመደ ካልቸር ነው። ይህ በጣም ጎበዝ ልጅ፣ ተስፋ የተጣለበት የት ይደርሳል የተባለ ልጅ ነው። እና አርብ
እሱ ጭፈራ መውጣት ጀመረ። ከዛ ሌሎቹ ማሪዋና ሲያጨሱ እሱም ማሪዋና ማጨስ ጀመረ። በቃ ኮል መሆን ፈለገ። በእነሱ ቋንቋ ኮል ይልልም ኮል መሆን ፈለገ። ማሪዋና የሚያጨስ ሲጋራ የሚያጨስ ዘናጭ ፓሪ የሚወጣ ምናምን መሆን ፈለገ። ክላስ መቅረት ጀመረ። አሁንም መቅረት ጀመረ። ውጤቱን ወረደ። ከዩኒቨርሲቲ ተባረረ። አሜሪካ ያለው በስቱደንት ቪዛ ስለሆነ ከሀገር መባረር ነበረበት። ከሀገር ተባሮ ኢትዮጵያ መጣ። እዚህ ጓደኞቹ በየዩኒቨርሲቲው በየኮሌጁ ገብተው ትምህርታቸውን እየተማሩ ነው። እሱ እዚህ መጥቶ ተንከራታች ሆነ። ማን ነው የበደለው? ራሱ ነው። ከራሴ ጠብቀኝ ማለት ይሄ ነው። ሰው ከሌሎች ነገር ተጠብቆ ከራሱ ካልተጠበቀ በጣም ከባድ ነው። እና እኔ ራሴን ጸለይኩና አየሁና አንዳንድ ነገሮች ፈጣሪ ወይ ከራሴ ጠብቀኝ፣ እባክህን ከራሴ ጠብቀኝ አልኩኝ። ይሄ ማለት ነው